السلام عليكم ورحمة الله وبركاته. ሩፈይዳ የፋውንዴሽን የሴቶች ላይ የሚሰራ ድርጅት ያው ምን አይነት ስራ እየሰራ እንደሆነ በዛሬ መድረክም ብቻ ሳይሆን በተለያዩ ከተሞች ላይ ሴቶችን በማስተማር እየሰራ ያለውን የተለያዩ መድረኮች ላይም ተገኝተን አመራሮቹም ጋራ በተለያየ ሁኔታ ዲስከስ ያደረግንባቸው ሁኔታዎች አሉ። እንግዲህ እንደ ማህበረሰብ ሴቶችን ኢምፓወር ማድረግ በጣም አስፈላጊ ነው። ኢስላም ለሴቶች የሰጠውን ቦታ አውርተን ሙስሊሞች ግን አልሰጡም ከሆነ ድምዳሜው እስላምን ምናስተቸው እኛ ነን። ነብያችን ሰለላሁ ዐለይሂ ወሰለም ከሴቶች ጋር ተያይዞ ያነሷቸውን ብዙ ነገሮች ማንሳት እንችላለን። ሁለት ነገሮችን እግረ መንገድ ማስታወስ ፈለኩ። ምን ያህል ረሱል ሰለላሁ ዐለይሂ ወሰለም በሴቶች ጉዳይ ሴንሲቲቭ እንደሆኑ ምናይበት በዛር በዘገቡት ሐዲስ ላይ እሳቸው አጠገብ አንድ ሰው ተቀምጧል። ወንድ ልጁ ሲመጣ ሁለቱ በተቀመጡበት ወንድ ልጁ ሲመጣ ወንድ ልጁን ሳመና ጉልበቱ ላይ አስቀመጠ። እንደገና ትንሽ ቆይታ ደግሞ ሴት ልጁ ስትመጣ አልሳማትም፣ ዝም ብሎ ከጎና አስቀመጠ። ረሱል ሰለላሁ ዐለይሂ ወሰለም ያዩ ነበር። ይሄንን ሰውየው እንደሚያዩ አላወቅም፣ ግን ሴንሲቲቭ ያዩና እኩል ልታደርጋቸው አይገባምን አሉት። አሁን ብዙ ሴቶችን ጋር ተያይዞ ትኩረት ሳንሰጣቸው ዲኑ የሰጣቸው ወላጅነት የሰጣቸው በተለያየ ሁኔታ ያሉ ነገሮችን ሰዎች ይጥሳሉ። ይህንን ግን በሁለት ሰዎች መሃል ነው፣ ነብዩ ሰለላሁ ዐለይሂ ወሰለምና አንድ ሰው መሃል። ይህን እንኳን በዝምታ አላለፉም የአላህ መልእክተኛ። ከዛም በሌላም ሁኔታ ላይ አላህ በውርስ ጉዳይ ላይ ራሱ በቁርአን ለወንድም ለሴትም የሚገባውን ውስጡ ባሉ በርካታ ህክማዎች ምክንያት ያስቀምጠዋል። ነገር ግን አንዳንድ ጊዜ ወላጆች ወደ ወንዶቹ ያደሉና ሴቶችን በስጦታና በተለያየ ነገር ችላ ይላል። እዚህም ጋር ኢማሙ በይሃቂ ሱነኑል ኩብራ ላይ በዘገቡት ሐዲስ ሰው በይነ አውላዲኩም ፊል አጥያ ፈለው ኩንቱ ሙፈድለን አሐደን ለፈደልቱ ኒሳ አሉ። በልጆቻችሁ መካከል ስጦታ ስትሰጡ እኩል አድርጉ፣ የማስበልጥ ብሆን ኖሮ ሴቶቹን አስበልጥ ነበር አሉ። በይሃቂ ሱነኑል ኩብራ ላይ የተዘገበ ሐዲስ ነው። አላህ የሴቶች ሚናና የወንዶች ሚናን ከተፈጥሯቸው ጋር ተያይዞ የለያያቸውን ማንም ሰው መጣስ አይችልም። ነገር ግን አንዳንድ ጊዜ በባህል አንዳንድ ጊዜ በእኛ ግንዛቤ ስህተትና በተለያዩ ምክንያቶች ሴቶች ላይ የሚደርሱ ጉዳቶች ወይም ግፊቶች አሉ። ይህን መታገል ያስፈልጋል። እዚህ መጽሐፍ ውስጥ ያለ ታሪክ ከሰሩ ሴቶች መሃል አንዷ ባቲ ድል ወንበራ ናት። እምቢ የማለት ተምሳሌት ነች። እናንተ የምታውቁት ብዙ ጊዜ በተለመደው ከባሏ ጋር ትግል አደረገች ነው። ባቲ ድል ወንበራ ባለቤቷ ኢማሙ አህመድ ኢብኑ ኢብራሂም አልጋዚ ወይም አህመድ ግረኝ የሚሉት ባለቤት ናት። እንደዚሁም ደግሞ የኢማሙ ማህፉዝ ልጅ ናት። ባቲ ድል ወንበራ ኢትዮጵያ ውስጥ በተካሄዱ የ15 ዓመት የጂሃድ ትግሎች ውስጥ አብራ ተሳትፋለች። ሁለት ልጆችን አህመድና መሐመድን የወለደችው በጂሃድ ሜዳ ላይ ነው። ወደ ጂሃድ ሲሄዱ ወንዶቹ አብራን መሄድ የለባትም አሉ። ፍቱ አልሐበሻ ላይ ታሪኩን ታገኙታላችሁ። ለምን ሲባል ካንተ በፊት የነበሩ አሚሮች ሚስቶቻቸውን ይዘው ወደ ጂሃድ ሄደው አያውቁምና መመለስ አለባት አሉ። እሷ ምን ብላ ተከራከረች? አጅነቢይነት ከሆነ ይሄው ባሌ ከኔ ጋር አለ፣ ከዛ ውጭ ግን በምንም አልመለስም አለች። በኋላ ከሹራ በኋላ ኢማም አህመድ ወስኖ አብራ መሄድ አለባት ተብሎ 15 ዓመት በተካሄደው ጂሃድ ውስጥ 15 ዓመቱንም አብራ ሄዳ ወንድ ልጁን አህመድን የወለዱት ነጃሺ ቀብርን እየጎበኙ ባለበት ትግራይ እዛ ስለወለዱ አህመድ ነጃሺ ተብሎ የተሰየመው ልጇ በትግል ሜዳ ላይ ነው። ሁለተኛ ሴቶች ጋር ተያይዞ 1950ዎቹ አዲስ አበባ ላይ ሙስሊም ወጣቶች ከትምህርት ቤት ሙስሊም መንፈሳዊ ክበብ ወጣቶች ተጀምሮ እንቅስቃሴ ሲያደርጉ የተለያዩ አባቶች እየመጡ ሙስሊም ተማሪዎችን የማንቃት ስራ ሲሰሩ ነበር።
1950 ላይ የተጀመረው እንቅስቃሴ ሐጂ ሙሐመድ ሳኒ ሀቢብ አላህ ይርሐማቸው፣ ሼክ ሰይድ መሐመድ ሳዲቅ እንደዚሁም ሼክ ሐሚድ እንደዚሁም ደግሞ አባብያ አባጆብርና የተለያዩ ሰዎች እየተገኙ የሙስሊም ተማሪዎችን ያነቁ ነበር። ከ10 ዓመት በኋላ እንቅስቃሴያቸው ተጧጡፎ የ1966ቱ ሰልፍ ጋር ደረሱ። ይሄ እንቅስቃሴ 10 ዓመት በላይ ቆይቷል። ሰልፍ ይወጣ ሲባል ሰልፍ ሐሳብ የጠነሰሱት ያንቀሳቀሱት እንቅስቃሴው ላይ የነበሩት ወጣቶች ክበብ ነው፣ ወንዶቹም ሴቶቹም። ከ10 ዓመት በኋላ ለሰልፉ የተጠሩ የተወሰኑ ሰዎች ሴቶች መሳተፍ የለባቸውም አሉ። እኛ 10 ዓመት ስንንቀሳቀስ የት ነበራችሁ እናንተ? ዛሬ ሰልፍ ይወጣ ሲባል መጣችሁ ሴቶች መሳተፍ የለባችሁም አላቸዋል። በዚህን ጊዜና ሐጂ ሳኒ ሀቢብ ዶክተር አህመድ ቀሎ እና የተለያዩ ሰዎች ሹራ አድርገው ሴቶችን መሳተፍ አለባቸው ተብሎ ተወሰነ ማለት ነው። አንዳንድ ጊዜ እምቢ ማለት ከሌለ ያው መገፋቱ በደንብ ሊኖር ይችላል ማለት ነው። ለዚህ ደግሞ ዲንን ማወቅ አስፈላጊ ነው። ታሪካችንንም ማወቅ አስፈላጊ ነው። ቀደምት ሴቶች በብዙ መልኩ ተሳትፈው ብዙ ነገር አድርገዋልና ይሄ መጽሐፍ የተዘጋጀው ሙስሊም የኡማ አርክቴክት በሚል የመጣው በኦሮምኛ፣ በአማርኛ፣ በእንግሊዝኛ ሩፈይዳ የሴቶች ፋውንዴሽንን ማስተዋወቅ ብቻ ሳይሆን መጽሐፉም ተሽጦ ለተቋሙ ዓላማ እንዲውል ስለሆነ ይህንን በመረዳት ተቋሙንም ኢምፓወር እንዲደረግ ማገዝ ያስፈልጋል። እንደ ኢምፓክት ሜከርስ ፋውንዴሽንም የዛሬው ፕሮግራም የተሳካ እንዲሆን ትንሽም ብትሆን በአቅማችን ከጎናቸው ሆነናል። በርቱ ለማለት ነው። አመሰግናለሁ።